ሰላም ኢትዮጵያ። በጣም አመሰግናለሁ እኔ አግኝተው በደንብ ስላወራው። ሌላ ግን ስለመተጋገዝ ካወራን አይቀር ብዙ ወጣቶች እንደምታገዝም አውቃለሁ በተለያየ አጋጣሚና ስለ ኤልያስ መልካ እናንሳ እስቲ። በተለያየ አጋጣሚ ስም ውስጥ ተነሳው ሰማለሁና አንድ ሞጁል ሲቀየር ሰጥቶ እንደነበር ትክክል። ከዛ በኋላ ደግሞ አንድ ጊዜ እሱ ወደ አሜሪካ ሊሄድ ነው መሰለኝ ስቱዲዮ እሱ ጋር ያንተ ቃሳታም ዋላ እሱ ጋር መሰራ ጋብዞ ነበር። ከዛም ስቱዲዮ መጥቶ አንድ ነገር አግዟል መሰለኝና እስቲ ያጠር አድርገህ ይሄ መተጋገዝ ባህሉ በጣም ኤልያስ በጣም ቅን ልጅ ነው። ያው እንግዲህ ብዙ ትሰማለህ ስለ ኤልያስ። መጀመሪያ ስቱዲዮ ያው ከሄኖክ ጋር ስንጀምር እንደማንኛውም ሙዚቀኛ ኤልያስን ከሩቅ ነበር የማውቀው ሸራተን ሲጫወት፣ ከዛም በፊት የቤተክርስቲያን ሙዚቃ በሚጫወትበትም ሰዓት በጣም አድናቂው ነው የነበርኩትና ሄኖክ አጋጣሚ ሄኖክን አልበም ለመስራት እኛ ከሃይስኩል ጀምሮ ጓደኞች ነን። ስዊት ባንድንም ፎርም አድርገን ብዙ ስቱዲዮዎች ሄደን ነበረ በሰዓቱ ማለት ነው። እና የነበረው ኦፕሽን ወይ ዳግማዊ ጋር ወይ ኤልያስ ጋር እንዲሰራ ነበረ። አጋጣሚ ትንሽ ሁለቱም ጋር ብዙ ሰው ነበረ ስቱዲዮ ውስጥ እና አጋጣሚ ደግሞ ኤልያስ ወደ አሜሪካ ሊሄድ ነበረ እና በዛ አጋጣሚ ያገኘነው እና የሄድነውም ነገሩ ያው እሱ ጋር እንዲሰራ እንድናዋራው ነው እና ያው ስናናገረው እኔ ሄዳለሁ ግን የኔን ስቱዲዮ መጠቀም ትችላላችሁ ምናምን አለና ይሄ በጣም ቅንነት ነው። ለሚኪጃኖ ጊታር እንደሰጠው አውቃለሁ። ብዙ ሰው በቃ በተለያየ አጋጣሚ ኤልያስ አንዳንድ ጊዜ ደጋግመን ብናነሳው እሱ የሚያልቅ ብዙ ነገሮች ስላሉ ነው ሚዲያ ላይ እኔም በተደጋጋሚ እዚህ ጋር ከብዙ እንግዶች ጋር አንስቻለሁና ያንን ለማለት ነው። እስቲ ወደ አንዳንድ ጨዋታ እንምጣ። በልጅነት በጣም መኪና ትወድ ነበር እና የመኪናን ታሪክ ያቶ ተስፋዬን መኪና ይዛ ያለርም ይዘ እንደምትወጣ ምናምን አውቅ ነበርና እንዴት ነበር ያ ጊዜ? እንደምትታየው አይደለም ኪሩ እና ብዙ አድቬንቸር እንዳሳለፍ ሰምቻለሁ። ያ በየጊዜው ባህሬ የተቀየረ ነው የሚመጣው። በልጅነት በጣም ኃይለኛ ነው የነበርኩት። ከዛ በኋላ ደግሞ ያው እያደግኩኝ ሙዚቃ ውስጥ ከመግባቴ በፊት የነበረው በኃይለኝነት ነው የምታወቀው ሰፈር ውስጥ። በቃ ይሄ በጣም በጥባጭ ረባሽ ምናምን ኃይለኛ የሚባል ልጅ አልመስልማ። እና አጋጣሚ ቤት ውስጥ ነበረች ታክሲ ነው የነበረው እና በቃ በጣም እሷን ማሽከርከር ፈልግ ነበረ። ገና 14 15 እድሜ አካባቢ ሆኜ ነው እና ያው ቤት ሳያውቁ ቁልፍ ቀስ ብዬ ሰርቄ በግፊ አውጥቼ ከግቤ በቃ መንገድ ላይ ነው የተለማመድኩት። ለሊት ማለት ነው። ምንም ነርታጠቅም ምንም በቃ ሰፈር ውስጥ አንድ አሸናፊ የሚባል ልጅ ነበረ። እሱ በቃ ትንንሽ ነገሮች አሳየ። ከዛ ግን ቀስ በቀስ ደግሞ ሚኒባስ ውስጥ ሳፈርና አያለው ምን እንደሚያደርጉ ሹፌሮች ጋቢና ገብተ ማርሻ የነሱ እዚህ አንዳንዱ ከላይ ያለ አለ። ግን በቃ የተወሰነ ነገር እንደዛ በማየት በዚህ አጋጣሚ ተስፋዬን ካነሳን አይቀር የዳላክ ባንድ ድራመር እንደነበር አውቃለሁና የሙሉቀን መለሰን የሂሩትን የኃይሉ መርጊያንም ይመስለኛል ብዙ ቀርተዋል አብረው ሆነውና ያ እንግዲህ ከቤተሰብ የመጣ ነው። ትክክል። በተለያየ አጋጣሚ የሙዚቀኛ ልጅ እንደሆንክ ይሰማል። ግን አቶ ተስፋዬ እዛ ባንድ ላይ መኖራቸውን ብዙ ሰው ሲያውቅም ለትውስታ ይጠቅማል ብዬ ግን ስለ መኪናው ስንመለስ የራስህ መኪና ስትይዝ ደግሞ ለምሳሌ አሁን ከገርጂ ቦሌ ለመሄድ እንዴት ነበር የምትሄደው? ማን ይሄንን ሁሉ የሚነግር? ቀስ ብዬ የምናገረው በጣም ኮንሰንትሬት የሚያደርገው አንድ ነገር ላይ ነው፣ በተለይ ሙዚቃ ላይ ነው እና ትዝ ይላል አንተ ወይስ ላስታውሰኝ? እስቲ አስታውሰኝ። ብዙ ስህተት ስለምሰራ ከገርጂ ሄድና በቃ ኮንሰንትሬት የሚያደርገው አንድ ነገር ላይ ነው። አሁን ከገርጂ ቦሌ ሜል ከፈለግ ከገርጂ ቦሌ አይሄድም ማለት ከገርጂ ሄዶ ፒያሳ ሄዶ ከዛ ወደ ቦሌ ይመጣል። እውነት ብዙ እንደዛ አድርጌያለሁ። የለመድኩትን እንትን ነው በብዛት የምነዳው። ግን ይሄ ብዙ ጊዜ ምንድነው አስቤበት አይደለም። አንዳንዴ ሳታስብ ወደ ለመድከው ነገር ወጥተህ የምትሄደው ነገር አለ አይደል? በፊት አሁን ለምሳሌ አንድ አመት የኖርኩበት ግቢ ነበረ ወደ ሰሜን ማዘጋጃ አካባቢ አይ ቲንክ ወደ አዲሱ ገበያ
እና ከዛ ለቅቄ ሌላ ሰፈር ገብቻለሁ እና ግን አንዳንዴ የረሳውና ማታ ይሄዳለሁ እዛ የድሮ ቤት እግዚአብሔር በእውነት እና ክላክስ አድርጌ ተከፍቶ ምናምን ነው የምደነግጠው። እንዴ እዚህ ለካም ደግሞ መጠጣጣ ማለት ግን በቃ ሀሳብ ውስጥ ሆነ የለመድከው እንደዛ አይነት ነገር አለኝ። የለመድኩት ናይት ክለብ ደግሞ ከስንት ጊዜ በኋላ ሌላ ቦታ ስራ ጀምረን ሄጄ ገጣጥሜ አውቃለሁ። ገጣጥሜ ስራ የለም ሃርለም ጃዝ የሚባል ቤት እንጫወት ነበርና እዛ አቁመን ፋራናይት ደግሞ የሚባል ቤት ጀምረናል። ቆይቷል፣ ይሄ ማራ 10 ዓመት ያልፈዋል። እና በቃ የሆነ ቀን ተነስቼ የድሮ ክለብ ሃርለም ጃዝ ሄድኩና ምንም ደግሞ ኢቨንት የለም እና ዘበኛው ገርሟቸው ያዩኛል ስለሚያውቁኝ እና ገብቼ ገጣጥሜ ኪቦርዱ እንዲህ ዛሬ ማንም ሰው አልመጣም እያልኩ ከዛ ገጣጥሜ ቁጭ ብዬ እጠብቃለሁ እና ማንም አይመጣም። በኋላ ደወለልኝ ዘመን ባንዶኝ እያሱ የሚባል ጊታሪስታችን ነውና እንዴት አለ ምናምን አለ። እንዴ ቅድም መጥቼ ገጣጥሜ የት አለኝ ሃርለም ጃዝ ፋራናይት እኮ ነው እንጫ ያቆምኩበት ቤት ማለት ነው። እንደገና ለቃቅያው እንደዚህ እንትን ነበር እንደ ልማድ ግን የእንቅልፍም ተጽዕኖም ሊሆን ይችላል። ከዛው መኪና አካባቢ ስንሄድ ደግሞ ታክሲ ላይ ደግሞ አንዴ የስዊት ባንድ ኪቦርዱን አላውቅም ረስተው ታክሲ ውስጥ ረስተው ከዛ በጣም ተፈልጉ ሲመጣ የሰረቀው ሳይሆን አላውቅም ብቻ ሊሸጠው መጣ መሰለኝ መልሶ። ትክክል። ስዊት ባንድ ያው እሱ የሚገርም እንደ የዘመን መለወጫ በዓል ሊደርስ 3 ቀን ሲቀር በጣም ብዙ ዘፋኞች የነበሩበት ዝግጅት ነው ግሎባል ሆቴል የሚቀር እና በጣም ብዙ ጥናት ነበረን። እንቅልፍም እውነት ለመናገር ብዙ እንትን ብያለሁና በቃ ጥናት ጨርሰን ወደ ቤት መጣሁኝ። ታክሲ ይዘንና ለካ ታክሲው ላይ ኪቦርዱን ትቼው ተሰናብቼ ወደ ቤት ገብቼ ማታ ነው አለቤሾ ነበር ያኔና አለቤሾ ላይ አየሁት። ልክ የኔ አይነት ኪቦርድ ይጠቀማል እዛ ላይ ያለው ሰውዬና ሳይ ትዝ አለኝ። ቦሩ ግን ሊሸጠው ሲመጣ ሰውዬው ያው አገኘ ነው ኪቦርድ ራሱ ተገኘ። ብዙ ነገሮች ሰምቻለሁ። እያንዳንዱ አልጠይቅ ብዬ ነው እንጂ ካቴድራል ልጅ ሆነ ለማጥናት በደንብ እድሉን ሳታገኝ ቀርተህ ቁም ሳጥን ውስጥ እያደርክ ከዛ በኋላ አጥንተ ልብስ ለብሰህ ተቀላቅለህ እንደምትወጣ ቃል ብዙ አድቬንቸር ነው ያለው። ከዛ ደግሞ ግን ስለዚህኛው ኪቦርድ ደግሞ ልጠይቅህ። ይሄን ኪቦርድ ፍቅር አዲስ ነው የገዛችልህ ይመስለኛል። የሄኖክ አበበን የሰራበት ነው። ምን ነበር የሚባለው? ሮላንድ VA3 እሱን ኪቦርድ በጣም ከሞዴሉ የተነሳ በሱ የሰራ የሄኖክ አበበ አልበም ትክክል። ፍቅር አዲስ ነው የገዛቸው። የፍቅር አዲስ የነበረ ኪቦርድ ነው። ከሷ ላይ ነው የገዛው። ከዛ መኪና ላይ ሆኖ ምናምን ፀሐይ በጣም አቅልጦት እንደዚህ ቪ ነገር ሰራ እና ላለመጣ እንዲጫወትበታል። እውነት ነው። ላለመጣ ምንድነው የሆነው? ፀሐይ በጣም እንትን ሲያገኘው ለካ ቀልጦ አንድ ቦታ ላይ ብሬክ አደረገ። መሀሉ ላይ ከጀርባው ሳይድ ተሰበረና በቃ እየታጠፈ ሄደ እና እንትኖቹ የብሎን ማሰሪያዎቹ ምናምን ተበላሹና በፕላስተር አሽጌው ነበር ዙሪያን። በጣም ነው የምወደው ሳውንዱን እና እንደዛም ሆኖ ተሰብሮ ያው ረጅም ጊዜ ተጠቅሜበታል አይደለ አለ። ግን እንደ ታሪክ ተቀምጧል። የሚገርም ከዛ በኋላ ኪቦርዱን ደግሞ ቆረጥኩትና ሄቃታው ምናምን አወጣሁትና ሳውንዱን ብቻ ደግሞ መጠቀም ትችላለህ። ብሬን የሚባል ነገር አለው። ብሬኑን ብቻ ወስጄ ከዛ ኋላ ደግሞ እንደገና 3 ዓመት ምናምን ስቱዲዮ ተጠቀምኩበት። ከዛ ግን አሁን በቃ ቤት ውስጥ የሆነ ቦታ ተቆራርሶ የተለያየ ቦታ ነው ያለው። በጣም አሪፍ ነው። ቆራሌ የሚወሰደው ፓርት አለ። የሄኖክ አበበን አልበም ስታቀናብሩ ብዙ ተባለ። ስለዛ መኝታ ቤት ነው ስቱዲዮ የነበረው፣ ያንተ መኝታ ቤት ነው የነበረው እና በጣም የምትወደው ትራክ ከዛ ውስጥ አለ በቃ ማይጠፋ? መቼም ሁሉም የራስ ናቸው፣ ግን ከሄኖክ አልበም ላይ ሁሉም ያው በተለያየ ሁኔታ ውስጥ ነው የተሰሩት። ግን በቃ ማረሳው አንድ ሙዚቃ ነበረና እናቴ ብዙ አስተያየት የምትሰጥበት ነው። ዙክ ዘፈን ነው ሄኖክ ካልዘፈንኩልህ በስተቀር ታይትሉን አላስታውሰውም። እና እኔን እንዳለሁኝ የምትል አንድ ፓርት አለች እና እዛ ጋር ድንቅፍ የምትላለች እና ያቺ ፓርት እኛ ያው ትንሽ ሞደርን እንዲሆን ብለን ነው ያንን እና
እናቴ በጣም ትጨነቅ ነበረ። በቃ ዝም ብለን እንደምንደክም ነበረ የምታስበው። አንደኛ ሄኖክ ከቤቱ መጥቶ ሙሉ ቀን ነው የምንውለው እና የምናጠፋው ሰዓት በቃ ይሄ ዝም ብሎ ፍሬ የሌለው ነገር አለ አይደል? በጣም ትጨነቅ ነበር እና ያው እሷ መንፈሳዊ ሰው ናት፣ ስለ ሙዚቃ ብዙም እንትን አትልም። ግን እዛች ጋር እዚች ጋር ግን የሆነች የተደናቀፈች ነገር አለች ምናምንና በቃ እሷ ስትኖር እሷን አልከፍታትም እንዳይደብራት። እሷ የተለየች ነገር እሷ ነች። ብዙ ታሪክ አልፋችኋል። የአልበም ሙሉ ያንተ ስራ ነው። ልዩ የኤልያስ ነው። ልዩ ኤልያስ ነው የሰራው። እሷን ትራክ ብቻ ነጠላ ዜማ ነው። እሱ ሁለተኛው አልበም ላይ ነው ያለው። ሁለተኛው አልበም ላይ ነው ከና አለማየሁ እሸቴ ጋር የዘፈነበት ነው ማለት ትክክል። ከበርቻቻ ምናምን ያለበት ላይ ነው። እዛ ላይ አንድ 3-4 ስራዎች አሉ የኤልያስ። እዛ አልበም ላይ ነው ያልተሳተፍኩት። ሙሉ ላይ መጀመሪያው ላይ ነው ያለው። ለማንኛውም እስካሁን የነበሩትን ሰነዶች የሸጠው ለዋም ማሪ ነው። በቃ ገምቻለሁ። በጣም ብዙ ሰነድ ነው የሸጠው። ለዛም ስላንተ ከምጠይቀው እሱ ስላንተ ዝም ብሎ የሚያወራው በቃ ይበዛል። አንዴ እኮ ይገርምሃል ከኪሩቤል ጋር አወራሩን ታውቀዋለህ? እሱ ማለት እኮ እስማ እንዴት ተቀየረ ይለኛል አሁን ድረስ ማለት ነው። እሱን ካነሳን ቀን ስለ ስዊት ባንድ አሁን በጣም የሚያስቀኛውን ሳይሆን ማለት ነው ቅንጭ አንተ ህንድ ነው የምትመስለው፣ ልጅ ነው በጣም ደግሞ ራስ በራራ መላጣ ነው። ሁሌ ነው ስክሪንሻት እያደረኩ ምልክለት በእንትን ባለጥር ማለት ነው። አሁን እንግዲህ ጸጉሩ ድሬድ ነው እና ብዙ ሰርታችኋል። ግን በጣም የዛን ጊዜ ያችን ሳደሪያዋና እንትን ነው ትስታለች፣ ፐርፕል ሸሚዝ እና ጥቁር ሳደሪያ ከዛ ላይ ከዛ ሌላ ስዊት ባንድ እያላችሁ ገነት ሆቴል መኖር ጀመራችሁ ነበር መሰለኝ። አንተ አታድርም ይመስለኛል። እኔ አድራለሁ እና በጣም የሚያስቀኝ እዛ ጋር ገነት ሆቴል እየኖሩ ቴሌቪዥን የት ነው የሚያዩት? እዛ ሪሴፕሽን ሄደው እዛ ሎቢ ጋር ቁጭ ብለው እና በቃ ሪሴፕሽኒስት የከፈተችውን ብቻ ነው የሚያዩት ማለት ነው። እና ቢርጎ ይዘው ኖሯል ብዙ በቃ ያሳለፉት። ኪሮቤል አለ ግን አያድርም ነበር። ያው በየቀኑ እዛ ነው የምናጠናው። ጥናትም ባይኖርም የሙዚቃ ነገርም ባይኖርም በጣም ጓደኞች ነን። ስለዚህ አሁን ያኔ ገና ከቤተሰብ ብዙ እንትን መውጣት አልቻልኩም። ሌሎቹ ግን ያው እዛ መኖር ጀምረዋል። እኔም ያው ስለሚመቸኝ ቤቴ እንደፈለኩ ኪቦርድ ምናምን እንትን ለማድረግ ስለነበረ ነው እንጂ ችግር አልነበረም። ሁላችንም ተመሳሳይ እድሜ ተመሳሳይ የኑሮ አንተ ግን አነስተሃል። ለዛውም የቫንጋሪ ኮንሰርት ላይ ስትሳተፍ 12 ክፍል ተማሪ ነበር። በጣም እኮ ሙዚቃን በጣም በልጅነት የጀመረው በጣም አሪፍ። እንደው እነሱን ካነሳን አይቀር ማሪ ብራዘርሶች ጋር ብዙ ነገር አለ፣ ብዙ ስለተባለን ብዙ ታሪክ አለ። ከነሱ ጋር ሙዚቃ ብዙ ነገር አንተም ሼር እንዳረካ ቃለው። በዚህ አጋጣሚ ሄኖክ ለዋምና ሮቤልን እንደው ለኢትዮጵያ ሙዚቃ ላይም የራሳቸውን አሻራ አላቸው። የግድ ማርጀት የለበትም ሰው ለመመስገን ማለፍ የለበትም እና በዚህ አጋጣሚ እናመሰግናቸዋለን። እነሱም በጣም እኔ በተለይ በግል እዚህ ላይ መጨመር የምፈልገው ነገር በእኔ ሙዚቃ ህይወት ውስጥ ማለት ነው በጣም ትልቅ ለውጥ ያመጣልኝ ከነሱ ጋር መገናኘቴ ነው። ከነሱ ጋር የተገናኘሁበት አጋጣሚ ወደ 10-11ኛ ክፍል አካባቢ ሆኜ ነው። ሃይ ስኩል ሆነን የተገናኘነው እና ሉሃም እና አንደኛ ከኛ በጣም አድቫንስድ ነበሩ። በተለይ ሄኖክ እና ሮቤል እነሱ ሮቤል ግራጁዌት አድርጎ ነበር ያሬድ። ሄኖክ ደግሞ የመጨረሻ አመት ተማሪ ሆኖ ነው ያገኘዋቸው እና በጣም ቀድመውን ብዙ ነገር ሄደው ነበር እና ለኔ ብዙ መንገዶችን ያሳየኝ በተለይ ሮቤል የማስተማርም እንትን አለው፣ የማስተማር አቅም አለው። በዛ ላይ እንደ ግሩፕ ደግሞ የባንድ ሴትአፕ የማድረግ የእያንዳንዱን ሰው ፓርቲ መስጠትና ብዙ የሙዚቃ አቅጣጫዬን ሼፕ ያደረገልኝ ሮቤል እና ሁሉም እዛ የነበሩት ሄኖክ መሀሪም፣ ተስፋ ማርያምም፣ ሌሎች እያሱም ብዙ ሙዚቀኞች ነው የነበሩት እና እዛ አካባቢ መሆኔ በጣም ጠቅሞኛል። ለኔም ለሌሎችም ለብዙ ሙዚቀኞች ብዙ ኢንፍሉዌንስ አድርገዋል ማሪ ብራዘርስ እና ከነ ባህሪ ከነ ስነ ምግባር በጣም አሪፍ ናቸው። በጣም ስለነሱ ካደና ይቀር ያው መቼም እንዳቀናባሪ ብዙ አልበም ሰርተሃል።
በቅንብር ማለት ነው። ከዛ ሚክስ ማስተሪንግ ትሰራለህ እና ሙዚቃ መሳሪያ ተጫዋች ነህ፣ ሳውንድ ኢንጂነር ነህ እና እዚህ ጋር መጠየቅ የምፈልገው ነገር ብዙ ጊዜ የሙዚቃ አቀናባሪ ነው ይባላል። አሁን ሚክስና ማስተሪንግ ደግሞ ለብዙ ሙዚቀኛ ላልሆነ ሰው ብዙ አይገባም እና በጣም ቀላል በሆነ አማርኛ ሌላውን ማህበረሰብ ቢረዳው ደስ ይለኛል። ምክንያቱም ለሁሉም ቦታ መስጠት አለበት፣ ሚክሲንግ ለሚሰራ ማስተሪንግ ለሚሰራም ለአቀናባሪም እና ባዮሎጂስ ምናምን እንደ ዴፊኒሽን ሊቪንግ ቲንግስ እንደሚባለው በአጭር ዴፊኒሽን ብዙ ሰው እንዲረዳው መጀመሪያ ሙዚቃ አሬንጅመንት ማለት ቅንብር ማለት ምን ማለት ነው፣ ከዛ ሚክሲንግ እና ማስተሪንግ አንድ ያው እንግዲህ የተለያየ ደረጃ ነው ያለው። አሁን ከዛ ደግሞ በተለይ ደግሞ ብዙ ሰው የማያውቀው ሙዚቃ ኮምፖዝ ማድረግ ማለትና አሬንጅ ማድረግ ራሱ ይለያያል። አሁን ኤልያስን አሁን ትልቅ ሙዚቀኛ ያደረገው ከሌሎቻችን ብዙ ጁስ ካለ ነው። ኤልያስ ሞር እንደ ኮምፖዘር ነው። ግጥሙ ላይ፣ ዜማው ላይ፣ ሁሉ ነገር ላይ ኢንቮልቭ ያደርጋል። ከዘፋኙ አዘፋፈን ጀምሮ ብዙዎቹን ስራዎች ከመጀመሪያው ሀሳብ ጀምሮ ይሳተፋል። በግሉም ብዙ ኮምፖዝ ያደረጋቸው ነገሮች አሉ። የኤልያስ ለዛ ነው አንድ ቅንብሩ ላይ ያቺ ሙዚቃዋ ላይ ብቻ አሬንጅመንቷ ላይ ብቻ አይደለችም። ስለዚህ ሁሉንም ባጠቃለለ መንገድ ብዙ ነገሮች ይሰራል። ከዛ ቅንብር የምንለው አሬንጅመንት ሙዚቃ ቅንብር የምንለው ደግሞ ያው ይሄ ከዘፋኙ ድምፅ ግጥምና ምናምን ውጭ ያለው የመሳሪያው ማለት ነው። የመሳሪያ መቀነባበር ዜማውን ተከትሎ ያሉትን የመሳሪያ ድምጾች ሪትሙን ምናምን እሱን በሙሉ እሱን ማቀነባበር ማለት ነው። ከዛ እሱ ደግሞ ካለቀ በኋላ ቀጣይ ደግሞ ፕሮሰስ ያንን እንደ እያንዳንዱ መሳሪያ በደንብ ኢኳላይዝ ተደርጎ ድምፁ ተስተካክሎ ምናምን ፕሮሰስ ተደርጎ ከድምፁ ጋር የሚደባለቅበት ደግሞ ፕሮሰስ አለ። እሱ ሚክሲንግ የምንለው ነው። ሚክሲንግ ያው መቀላቀል እንደማለት ነው ትርጉሙ። ግን ብዙ ውስጡ ትልቅ ዘርፍ ነው። በትልቅ ትምህርት ቤት ደረጃ በዩኒቨርሲቲ ደረጃ የሚሰጥ ትልቅ እንትን ነው። እሱ አለ። ከዛ ደግሞ እሱ ካለቀ በኋላ መጨረሻው ፕሮሰስ ማስተሪንግ ይባላል። እሱ ያው መጨረሻ ላይ እንግዲህ ለተለያየ ሚዲየም፣ ለተለያየ አይነት ስፒከሮች፣ ለተለያየ አይነት የሚዲያ አውትፑቶች ያንን ድምፅ ሚክሱ ላይ የተሰራውን ነገር ደግሞ እንደገና የመጨረሻ አርምቶ ወስደህ አስተካክለህ ለህዝብ የምታቀርብበት ፕሮሰስ ማስተሪንግ ይባላል። እነዚህን ሁሉ ተሻግረው ነው ሙዚቃ እንግዲህ እዚህ ጋር የሚደርስ። ይሄን አብዛኛው ሰው እንዲያውቅ ብዬ ነው። ልክ እስቲ አሁን የሙዚቃ ቅንብር ላይ ልምጣና ከመጨረሻ ስለያንዳንዱ ቅንብር በጠይቅ ቀኑን ሙሉ ነው የምንፈጀው፣ ሌሊቱን ነው የምንፈጀው እና የመጨረሻ የአብዱኪያር እና የሚላት ቀለመወርቅ ፍቅርዬ የሚለው ወየው የሚለው አንተ ስራ ነው። አጋጣሚውን ብቻ አስታውሰኝ እስቲ የሱ እንዴት እንደተሰራ። ሳውንዱን ወደ ኋላ ትንሽ ወሰድ አድርገዋል። የባንድ ስሜቱ ወደ 80ዎቹ 70ዎቹ ያለ አይነት ድምጽ ይመስለኛልና እንዴት ተሰራ? አብዱኪያር ጋር በሆነ አጋጣሚ ከሱ ባለው ጋር ነው የመጡት። እሱ ባለው ጋር መጡ። እሱ ባለው ተይሺ ማለት መጀመሪያ ላይ ሞከርነው ዘፈን ሌላ ነበረ። ያንን ጀመርንና ይሄኛውን ደግሞ ከሜላት ጋር መስራት እንደሚፈልግ እና ትንሽ ቆየት ያለ ዜማ እንደሆነ ስሰማው ወዲያው ወደ ሮሃ ባንድ በፊት ዱዌቶች አልነበሩ ለሁለት የሚሰሩ ስራዎች እየተቀባበሉ ያንን እንትን ሰጠኝ። እሱም ከዛ ብዙ የራቀ አይደለም ሐሳቡ የነበረው የአብዱኪያርም እና በቃ ወዲያው ነው የወደድኩት። ያስታውቃል ዜማውን ስሰማው ሂት እንደሚሆን ወደዛ አይነት ሳውንድ ወስደን ለመስራት ቻልን። አጋጣሚው ግን ይሄ ነው። ሲገባ ግን ኢንትሮ ራሱ ሲገባ አሰብኩት አብዱኪያር ስቱዲዮ ውስጥ የሚለው ኤነርጂ ምናምን ቀወጠ እኮ። ከዛ ስንቱ ጨፈረበት። በጣም ነው የወደደው እሱም አሬንጅመንቱ። ልክ ይሄ የሮሃ ያን የሚጠቀሙት የኤሌክትሪክ ድራም ሳውንድ አለ። ምቱ አይነቱ ይሄ ከኖርማል ችክችካ ይሄ አንዳንድ ወይም ሸፍል የምንለው አለ። እንደዛ አይነት ነው እና ሲሰማው ያው ልክ ወደዛ ጊዜ በቃ ስሜቱን እንዳገኘውለት ተሰማውና በጣም ደስተኛ ደስ የሚል አዝናኝ ጊዜ ነው የነበረው። አብዱኪያር በጣም ይጫወታል፣ ይቀልዳል፣ በሳቅ ነው የሚገል፣ በጣም ኢነርጂ ያለው እና አንድ አስተያየትም ሲሰጥ ዝም ብሎ ይሄ እንትን አይደለም፣ ግትር ያለ አይደለም። በቃ ካንተ አላቅም እንደዚህ ግን ምናምን ብሎ ቀስ ብሎ ነው በዘዴ ነው የሆነ ነገር እንኳን ራሱ ሊነግር ቢፈልግ፣ ያ ደግሞ ለሙዚቀኛ በጣም ጥሩ ነው።
እና በጣም እንግባባ ነበር ከብዙ ሙዚቀኞች ጋር። አብዱኪያር በጣም ጥሩ አግባባ አለ። በጣም ደስ የሚል ገና ልክ ሙዚቃው ሲገባ ኢንትሮ ራሱ በደንብ ነበር የሚያስታውቀው። ደስ የሚል ሙዚቃ ነበር። ያው እድሜ ለሮሃ የእነሱ ኢንፍሉዌንስ አለው በጣም እና ዞሮ አሁን ልክ ሙዚቃ ሲባል ሰውን በደንብ አሁን አንዳንድ ጊዜ የሙዚቃ ናውሌጅ እውቀት ከባለሙያ ወደ ሰው ቢሸጋገር ብዬ አስባለሁ። አሁን ይሄ ማለት ቅንብሩን፣ ሚክሲንጉን፣ ማስተሪንጉን የሰራው አንተ እና ከዛ ውጪ ከቅንብር ውጪ ደግሞ ሰዎች ጋር ሙዚቃ ይቀናበርና ወይ ሚክሲንግ ተሰርቶ ለማስተሪንግ አንተ ጋር ይመጣል፣ ወይ ደግሞ ቅንብር ተሰርቶ ለሚክሲንግ ለማስተሪንግ አንተ ጋር እንደሚላከቃሉ። በዛ ብቻ ራሱ ብዙ አልበሞች እንደሰራ ቃሉ ሳውንድ ላይ ብቻ ማለት ነው። ለምሳሌ ካልሳሳትኩኝ መጨረሻ የሪያል ጌቱ ሙሉ ሚክሲንግ እና ማስተሪንግ አንተ ነው። ማስተሪንግ ሙሉ ማስተሪንግ አንተ ነው። የነ ሄለን በርሄ ያለ የተወሰኑ ትራኮችና አብዛኞቹ ላይ አሁን አበጋዝና አንተ ጋር ነው ሚክሲንግ እና ማስተሪንግ የሚሰራውና እና ክሬዲት ቢጻፍ ላለው አንዳንድ ቪዲዮዎች ሲጫኑ ራሱ ብታይ ኢንፎርሜሽን አሁን በጓደኝነት ካልሆነ በጣም ያስቸግራል። ገጣሚው፣ ዜማ ደራሲው ቢሃይንድ ዘ ከርቲን ከመጋረጃው ጀርባ አለ የሚባለው ሰው ኢትዮጵያ ላይ ትንሽ ብዙ ጊዜ እሱ አሁን የሚያጋጥመው ነው መፍረድ የማልችለው የቪዲዮ ፕሮዳክሽን ብዙ ጊዜ ያስቀድማሉ። አሁን ለምሳሌ ዘፈኑ ልክ ቅንብሩ አልቆ የሆነ ስሜት እንደያዘ ገና ሚክስ እና ማስተር ከመደረጉ በፊት ወደ ቪዲዮ ይሄዳሉ ድምፃያኖቹ እና የቪዲዮ ፕሮሰስ ይጀመርና እኩል ይሄዳል አንዳንዴ ቪዲዮ ሁላ ኤዲት ተደርጎ አልቆ መጨረሻ ላይ ኦዲዮ ለማስገባት ሲቀሩላ ማስተሪንግ ይመጣል ወደ ስቱዲዮ ማለት ነው። ያኔ እንግዲህ ስተትም ሊሰራ ይችላል ወይም ክሬዲትም ላይ ጻፍ ይችላል። ለምሳሌ ቅርብ ጊዜ ከሰራኋቸው አሁን በሌላ ሰው ስም የተጻፉ ነበሩ። ያ ማለት እንግዲህ አጋጣሚ ሌላ ሰው ማስተር አድርጎት ነበር መጀመሪያ። ያኔ በመጀመሪያው ማስተር ተጽፎ ነበር የዛ ቪዲዮ ክሬዲት። ከዛ ላይ ደግሞ ሀሳባቸውን ቀይረው እኔ ጋር ወይ ሌላ ሰው ጋር ይሄዳሉ። ከዛ ላይ ያው ሰርቼ እሰጣቸዋለሁ ይገባል። ግን በመጀመሪያው በነበረው ያወጡታል ብዙ ጊዜ ያው ወይ ከለር ተሰርቶ ምናምን ብዙ ነገር ከጨረሱ በኋላ ስለሚሆን ግን እንዳከል ልካል ብካረል ያው እንትኑ የሚሰጠው ቫልዩ አንዳንዴ እኩል ስላልሆነ ወደ ምን ላምጣ መሰለህ መሳሪያ መጫወት አንተ ሰልፍቶት ራስን ሙዚቃ ያስተማርከው ኪቦርዱንም ከዛ ደግሞ አሁን ከባድ ቤዚስትም ሆናል እና እስቲ መጀመሪያ ያው ለምን ትጫወታለህ አልልህም በባህሪ ስለቹ እንደሆንክም ሰምቻለሁ ብዙ ነገር ማወቅም ስለምትፈልግ ነው። ራስን ማስተማር እንዴት ነው ሙዚቃን አይከብድም? ምክንያቱም ብዙ ሰው የለም እኮ ኢትዮጵያ ላይ በሙዚቃ የተማረ ሰው። እውነት ለመናገር አሁን ቴክኖሎጂው እና ሚዲያ ላይ ባለው ነገር እንትን ራስን አስተማርክ ማለት ከባድ ነው። ብዙ የሚረዳን አሁን ኢንፎርሜሽን አለ። በእርግጥ በፊት ነበረ ከባድ። አሁን ዩቲዩብ ምናምን በሌለበት ሰዓት ወይም አክሰስ ማድረግ በማንችልበት ሰዓት ራስን ለማስተማር በቃ ቁጭ ብለህ ወይም የሆኑ ካሴቶች ምናምን የሆነ ነገር ወይም ሌላ ሰው መጥቶ ካሳየህ ነው የምትለምደው። በእኔ ህይወት ውስጥ ብዙ ያስተማሩኝ ሰዎች አሉ። ተወሰነ ጊዜም ኪቦርድ ኮርስ ወስጃለሁ መጀመሪያ ላይ ወደ 4 ወር ገደማ አልፋ የሚባል ትምህርት ቤት። ከዛ በተረፈ ግን በተለያየ ጊዜ የተለያየ ሰው አሁን ሮቤል ጋር ስንገናኝ ሮቤል የሚያሳየን ነገር አለ ነው ክንሳገኝ ሁሉም ሰው ያስተምራል። ራስን ማስተማር ነው ግን እስካሁን ምክንያቱም ፎርማሊ ገብተህ ትምህርት ቤት ገብተህ በዚህ ኮርስ ደረጃ አልተማርክም። ለምንድን ነው መሰለህ እንደዛ ማለት አንተ የደረስከበት ደረጃ የትንሽ ሞደስት ነህ። አንተም ስለራስህ ብዙም እንደዚህ ስለማትል ነው እንጂ አንተ የደረስከበት ደረጃ በተለይ ቤዚስት ሆኖ ሙዚቀኞች ካዩ በኋላ ብዙ ሰዎች ደንግጠዋል። ለኔም ብዙ ሰው ይለኛል እና አሁን ሄኖክ ጋር ልትማር ትችላለህ። ያው እሱንም ሰልፍቶት ነው አሁን ራስን ማስተማር እየጠየቅክ ነው። የሆነ ነገር ተቀርጾልህ በዛ መንገድ አይደለም የከውና አንዳንዴ ያው አንተም በባሪ ስለቹ ነኝ አልክ እንጂ አስበዋል ቤዝን ተቀምጦ ማጥናት ኪቦርድ ተቀምጦ ማጥናት አርግሰው ሳይልህ ማለት ነው። ያን ክሬዲት እሱ ሊሆን ይችላል። ጽናት እንግዲህ ሊጠይቅ ይችላል። አትጋፋኝ ያን ክሬዲት ማለት ነው። አይ በዚህ ምክንያቱም ብዙ ጊዜ እንደዚህ ነው የምታልፈውና አሁን ሰው ብዙ ወጣት በእርግጠኛ ዛሬ አሁን እችን እንኳን ለተናገርከው ብዙ ሰው አንተን አይቶ እንደሚነሳሳ አውቃለሁ ማለት ነው። ከዛ አንፃር ነው ጠንከር ብዬ ነው ሙዚቃ አካባቢ እውነት ለመናገር አንድ ሰው 3 ነገር ያስፈልገዋል አንድ ሙሉ ሙዚቀኛ ለመሆን ማለት ነው። መጀመሪያው ታለንት ወይም ይሄ ስጦታ የምትለው ነገር ከፈጣሪ እሱ ሊኖር ይገባል። እሱ ቁልፉ ነው። ያለ እሱ ሙዚቀኛ መሆን አይቻልም። ከዛ ደግሞ ለዛ ነገር ለሙያው ደግሞ ፍቅሩ ያስፈልጋል፣ አስፈላጊ ነው። ከዛ ደግሞ ያው ምን ያህል ጊዜ ታጠፋለህ ዲሲፕሊን ይጠይቃል።
ቁጭ ብለህ ጊዜን ሰጥተህ ሶስቱ የተያያዙ ነገሮች ናቸው። ስለዚህ አንድ ሰው ታለንትድ ከሆነ ሙዚቃ ውስጥ የተለያየ መሳሪያ ጊዜውን ወስዶ ማለት ነው ለዛ መሳሪያ ወይም ለዛ ሙያ ፍቅሩ ካለው ጊዜውን ወስዶ ካጠና ኦልሬዲ እንግዲህ ጊፍቱ አለው ይቻላል ማለት ነው። የማይቻል ነገር የለም። እነ ነገር ለመናገር አሁን ቤዝ ሳጠና ቤዚስት ለመሆን አይደለም፣ ግን ድምፁ ደስ ይለኛል የቤዝ በፊትም ምንም በቃ የቀማው ምናምን ሞክር ነበረ ስለምወደው ነው መሳሪያውን እና መሳሪያውን ደግሞ የሚጫወቱ በጣም ጎበዝ ሰዎች ኢንስፓየር ያደርጉሃል። የተለያዩ ሙዚቀኞች እነ ሄኖክ እነ ፋሲል በጣም ነው የምወዳቸው። እነሱ የተጫወቷቸውን ነገሮች ሲሰማ በቃ ኢንስፓየር ያደርጋል እና በአብዛኛው ዋናው ምክንያቴ ለስቱዲዮ ነው። ሪከርድ ለማድረግ ስቱዲዮ ውስጥ አሬንጅመንት አሁን በቤዝ ስትሰራ ሌላ አይነት ስሜት ነው ያለው። በዛ ላይ ሰዎችም ከዛ ላይ ፐርፎርም ሲያደርጉት ቀላል ይሆናል። በዛ ላይ ደግሞ ትክክልም ይሆናል ሳውንድ የሚያደርገውም ነገር ማለት ነው። ቤዝ ደግሞ በጣም መሰረታዊ ነገር ነው ለሙዚቃው። ቤዝ እና ድራም ነው ሙዚቃውን ዋናው ጀርባ አጥንት የሆኑት እና ለዛ ነው እንጂ ያው ቤዝ ተጫዋች ለመሆን አንዳንዴ ትኩረት አድርጌ እጫወታለሁ፣ አንዳንዴ ደግሞ ተዋል። እዚህ ጋር ቤዚስ ከመሆኑ ምክንያቱም አንድ መጣህና ያን ነገር መድረክ ላይ ፐርፎርም ስታደርግ ማይቻለው እና አሪፍ ከእንትኑ አሁን ድንገት አንተ ስትመጣ ለዚህ ብለህ ባይሆንም ግን አንድ ሌላ ግን የሆነ ነገር አንተ ላይ ጨምሮልሃል። ከዚህ ውጪ ፕሮዲውስ ከማድረግ ጋር ለምሳሌ አሁን ከዚህ በፊት ያረካቸው ስራዎች እንዳለው አስባለሁ በፕሮዲዩሲንግ ማለት አሁን ከሄኖክ ጋር ያለውን ኦልሞስት አብራችሁን ፕሮዲዩስ ያደረጋችሁ ይመስለኛል። ካሁን በኋላ ወጣቶችን የሚሆን በራስህ እንደ ሪከርዲንግ የማድረግ ሀሳብ የለም? አስባለሁ። አሁንም የተወሰኑ እየሰራኋቸው ያሉ ስራዎች አሉ እና ያው ውስጥ ያሉ መስራት የምፈልጋቸው ነገሮች ደግሞ አሉ። እነሱን እንግዲህ አሁን ካሉ ታለንትድ ከሆኑ ልጆች ጋር እንደዛ አደርጋለሁ እንጂ አሁን እየመጡ ያሉ ልጆች አሉ እነ ልዑል፣ ሀና ግርማ ከነሱ ጋር አሁን እንደዚህ ያው በሙሉ ልዑል ሲሳይ ነው ወይስ ልዑል ሲሳይ? አዎ ከነሱ ጋር አሁን እንደዚህ ሙሉን ፕሮጀክት ይዞ ያና ሲንግል ብቻ አይደለም አይደለም ሙሉ አልበም ይቀጥላል። አዎ ሙሉ አልበም እንደዛ ስራዎች አሉ። ወጣቶቹ ተይዟል። አዎ በጣም አሪፍ። ከመድረክ ላይ ከስቱዲዮ ቆይታ ውጪ መድረክ ላይ ብዙ ሰው ያውቃል። እኛ ሀገር ያው ፊት ለፊት ሲመጣ ነው በደንብ የሚታየውና መቼም ምረጥ አልልህም ከስቱዲዮና ከመድረክ አልልህም መቼም ሁለቱም ጋር አለ። ግን ለመድረክም ደግሞ በስቱዲዮ ደረጃ ጥሩ ፍቅር እንዳለ ይገባኛል። እንደዚህ አይነት ስሜት አለ። ፐርፎርም ማድረጉ ያስደስትሃል ወይስ ደግሞ በቃ ስራም ስለሆነ ይሄንም ያን ስራ አሁን የመድረክ ስራ በጣም ደስ ይልሃል። ምክንያቱም የምትጫወተው ነገር የዛ ስሜት ወዲያው ሰው ላይ ታነባዋለህ፣ ፊት ለፊት ነው እና ደስ ይላል። እዛው ላይ ትጫወታለህ። የዛን ስሜት ካለው ተመልካች እዛው ፊድባኩን ታያለህ። ጥሩ ነገር ከሰራህም መጥፎም ከሰራህም ማለት ነው እና ያ በጣም ደስ ይላል። የሚገኝ አይደለም። የመድረክ ላይ ያለውን ስቱዲዮስ ልታገኘው አትችልም። የስቱዲዮ ደግሞ የራሱ ነገር አለው። የስቱዲዮ ከባድ ይመስለኛል። አሁን የመድረክ ቀላል ነው። በቃ እዛው ላይ ተደስተ ፈን ነው፣ ለራስህ ነው ፈን የምታደርገው። እንደ ስራም ብዙ አታየውም። የስቱዲዮ ግን በጣም ዲሲፕሊን ይፈልጋል። የስቱዲዮ ሙዚቀኛ በባህሪው አንድ ነገር ላይ ቁጭ ብሎ ረዥም ሰዓት ምናምን እንትን ለማለት የተፈጠረ አይደለም። ስልቹ ነው። አብዛኛው ሙዚቀኛ ስልቹ ነው፣ ሙዲ ነው። ለዛ ነው ብዙ ከሱስ ጋር ምናምን የሚያያዘው። ምክንያቱም አንድ ነገር ላይ ቁጭ ብለህ ኮንሰንትሬት አድርገህ ለመስራት እንደ ሙዚቀኛ ከባድ ነው እና ብዙ ዲሲፕሊን ይጠይቃል የስቱዲዮ ውስጥ። እኔም አሁን በጣም እቸገራለሁ። አንዳንዴ በቃ ስልችት የሚልህ ቀን አለና ትተኸው አጠፋፍተህ ትወጣለህ። አንዳንዴ ደግሞ በቃ ደስ ብሎ ኢንስፓየርድ ሆነ የሆነ ነገር ለመስራት በቃ ጓግተህ እስክትጨርሰው የምትጓጓው ነገርም አለና ይለያያል። ግን ሁለቱም ደግሞ አንድ ላይ መሆኑ ለኔ የሙዚቃ ህይወቴ እንዳይሰለቸኝ አድርጎልኛል። ጥሩ በጣም አሪፍ። መቼም ጃኖ ላይ ኪቦርድ ስትጫወት አንዳንድ ጊዜም ደግሞ ቤዝ ይዘህ ምን አያለውና ያለህም መመሰጦች ስሜቶቹ በጣም ደስ ያሉ እሱን አይቼ ነው እየጠየቅኩኝ። አንድ ጊዜ ድምፃዊ ሚካኤል በላይነህ የልብን የሚያደርስልኝ ሙዚቀኛ ኪሩቤል ተስፋዬ ነው ሲል ሰምቼው ነበርና
አንተንስ የልብ የሚያደርስልህ ድምጻዊ አለ? ብዙ ናቸው። ዛሬ አንድ ላለመጥራት ሽሽት ነው። አይ ከባድ ነው። አንደኛ እንደው ከሌ ምናምን ብለህ አታስበውም። ሲያጋጥሙ ነው ይሄ ሰውዬ እኮ ወይም ሴትዮ ምናምን ትላለህ እና አብረህም መጫወትም ላይሆን ይችላል። ሲጫወቱም አይተህም በጣም በቃ የምታደንቃቸው ሁሌ የሚያስደንቁ ሰዎች አሉ። ከሚካኤል በላይነህ ጋር ቀጣይ አልበም ላይ እንደተገናኛችሁ አውቃለሁ። አዲስ ነገር እንጠብቃለን። ሌላ ትወና ጀምረህ ነበር አቆምክ? እሱ በስተት ነው ወይ በግዳጅ በለው። ወንድሞቼ ፕሮዲውስ ያደረጉት ፊልም ነበርና እንዴ ጭራሽ ፊልም ሰርታል? እኔ እኮ ስለ ይነጋል ላወራ ነበር እኮ የሚውዚክ ቪዲዮ። ሌላ ሚስጥር አታውቂው? ሌላ ፋይል ሰርታል ፊልም በፊት በጣም ቆይቷል። ሰርቻለሁ ግን አይባልም። አለ ይገኛል ማለት እናስኬዳለን። አልፍ ያለው ሰርተ ነበር? አዎ በፊት መልአክ የሚል ፊልም ወንድሞቼ ፕሮዲውስ ያደረጉት የነበረ ፊልም ነበረ። አጋጣሚ ካራክተሩ ከኔ ሪል እንትኔ ጋር መሄድ ነበረ። እዛው ላይም ያው ኪቦርዲስት ነኝ። የዋናው ድምጻዊ የዋናው ካራክተር ጓደኛ ነገር ነው ሊሆን ይችላል። ፊልሙ ቆንጆ ነው ግን የኔ ትወና ይነጋል ላይ ከዛ እኮ ከፍ አድርገዋል እኮ አሪፍ ነው እኮ አለሳካ ይነጋል ላይ በቃ እንደ ልምድ ይሄ ልምድ ያለው ተዋናይ ነው ተብዬ እንዴት ተመረጥክ? ብዙ አይ አጋጣሚ ያው ስቶሪውን እንትን ያለው ዳይሬክት ያደረገው የይነጋል ቪዲዮን ዴቭ ዳዊት ነው እና ስለሚያውቅ መልአክንም እንትን እዛ ላይ ትንሽ እንትን እንዳለኝ እኔ ላይ ያጠነከረው ማለት ነው። ይነጋል ላይ ብዙን ፓርት ወደ እኔ ያመጣው ይመስለኛል። አሪፍ ቪዲዮ ብዙ ከባድ ፓርትም አይደለም። እኔ ደግሞ የትወናውን ነገር ሰላምና አማን አግዘው የቀጠልክ አይነት ስሜትም ተሰምቶኝ ነበር። ላይም ሳይ አሪፍ ነው። ዴቭም አሪፍ አድርገው ዳይሬክት ያደረገው ጽሁፉም ደስ ይላል። እዚህ ጋር ከመጣኝ ነገር ሰላማዊል ተስፋዬ ወይም ወንድምህ ትንሽ ትናገር ሰምቻለሁ። የተለያዩ ፊልሞች ላይ ጸሐፊ ነበር፣ ኤዲተር ፕሮዲውስ የሚያደርግ ነበር ይመስለኛል እና ያው የሰላም ተስፋዬ ባለቤት እንደሆነ ደግሞ ብዙ ሰው ያውቃል እና ካንተ ጋርም ትመሳሰላላችሁ። መንገድ ላይ እንደተቸገርክ አውቃለሁ። አንዳንዴ የሰላም ባለቤት እንደ እንግዲህ አሁን ትንሽ የተስተካከለ ነው ከሆኑ ኢንተርቪዎች በኋላ የተስተካከለ አሁን ሰው የለየን መጥቷል። እኔም ፖስት አድርጌ እኮ ኪሩን ማግኘት የሚፈልግ በሙዚቃ እንደይስል የሰላም ተስፋዬ ባለቤት ነው አይደል የሚል ኮሜንት ብዙ ነውና አይ ነገር እያልኩኝ ነበር። አሁን አማን ከፊልሙ ራቅ አለ? አማን አዎ ትንሽ ቆየ፣ ወደ ሌላ ስራዎች ገባ። በፊት ግን ብዙ ፊልሞች ላይ ሰርቷል፣ በጣም ብዙ። አሁን ሰላም ተስፋዬና አማን ምንም ኮሽ አላደረጉኝ ነው የምትለው? ይነጋል ላይ የኔ አልተጋቡም። ያኔ ይነጋል ላይ አልተጋቡ ግን ጓደኛ ነበሩ። የነሱ ጓደኝነት ከበፊት ጀምሮ ነበረ ነው። ሙያውም ያገናኝ ስለነበር ትክክል። አይ በጣም አሪፍ። ግን እኮ ደግሞ ማለት ነው ኪሩቤል ተስፋዬ፣ አማኑኤል ተስፋዬ፣ ሰላም ተስፋዬ ደግሞ ቤተሰብም ነው መስመስሉ ባን ነገር የአባት ስም ተስፋዬ በሚለው የአባት ስም በመገናኘት ስለዚህ ነገር ልጠይቅ እስቲ። አንዳንዴም ስትናገር ሰምቻለሁ። ኖቤል ላይ ትልቅ መድረክ ነው፣ ኖርዌይ የተካሄደ ላይ ተጫውታል። እዚህ ጋር የነበረው መድረክ ትልቅ ነው። እንግዲህ ኢንተርናሽናል በጣም ሪኮግናይዝድ የሆነ መድረክ ነውና ብዙ የመድረክ ልምድ አለ። ያኛ ግን ሲመስለኝ ለየት ያለ ነገር ነው። በጣም ያስፈራል ወይስ ደስ ይላል ወይ ምን አይነት ስሜት አለው? መጀመሪያ እንግዲህ እዚህ ሆነን ነው እንትኑ የተጀመረው የመድረኩ ዝግጅት ማለት ነው። እኛ የኛን ሙዚቃ ፓርት ምናምን የተዘጋጀን ነበረ እና ከዛ ከኖቤል ካምፓኒው እንትኖች ይልኩልን ነበረ ያው መመሪያዎች እንዴት እንደሚሆን መድረኩና በጣም ያስጨንቃል። ስንት ደቂቃ ከስንት ሰከንድ ነው መጀመሪያ ይመጣልን እንትን ነው ሙዚቃዎቹ እና እንደዛ ሲሉ ጥንቃቄ ማድረግ እንዳለበት። ምክንያቱም ብዙ ጊዜ ስንሰራ እኛ ነፃ አድርገን ነው የምንሰራው። አንድ ሙዚቃ ምን ያህል ሰከንድ ምናምን ብላ አታስበው። ምክንያቱም በተለያየ መንገድ ፐርፎርም ታደርገዋለህ። ስሜቱ ስትገባ ሊረዝም ሊያጥር ይችላል እና ያው እንትን አድርጉት ነው ውስን የሆነ እና ቁርጥ ያለ ነገር እና ከዛ በኋላ ደግሞ 15 ቀን ምናምን እንደዚህ አስቀድሞ ፕሮግራም መጣለን።
ፕሮግራሙ ስንት ሰዓት እንደምትደርስ፣ ማን እንደሚቀበልህ፣ የት እንደምትበላ ምሳ፣ ስንት ሰዓት ብሬክ እንዳለ፣ ነፃ ጊዜ ስንት ሰዓት እንደሆነ እና ያ በጣም ፕሮፌሽናል ነው የነሱ አካሄድ ማለት ነው። እና እኛ ደግሞ እንደዚህ ያልለመድንም ያ ኦፍ ኮርስ እንደ እንግዳ ነን የነሱ ከሀገራችን ሄደን እነሱ ጋር ነው የምንሄደው፣ ግን ሰዓት ላይ ያው አንቀልድም እያሉ ነው ማለት ነው። እንደ እንትን ነው እንደ ኮንትራክት 3-4 ፔጅ ነው 3 ቀን የቆየነው የሶስቱንም ቀን ፕሮግራም ነፃ ሰዓትህን ሻይ ብሬክህን 5 ደቂቃ ረፍት አለ ይልሃል። እንትን መታጠቢያ ቤት ደርሰህ መምጣት ትችላለህ። እንዲህ ሲሪየስ ነው ገባ እና ያ ነገር ቀድመን እንድንዘጋጅ እና ምን አይነት ከባድ ነገር እንደሚጠብቀን ግምቱን እንድትወስድ ያደርጋል። ከዛ ግን እዛ ደግሞ ስንሄድ ለእያንዳንዱ ዲቴይል ያላቸውን ጥንቃቄ በቃ የሚገርም ነው። የሀገሪቷ እንግዲህ የብሔራዊ ጣቢያ እንደምትለው እንደ ኢቲቪ እንደምትለው ነው ዝግጅቱን ሙሉ ሆስት የሚያደርገው እና በቃ ለሳውንድ ለቪዲዮ ለእያንዳንዱ ነገር ያላቸው ጥንቃቄ በጣም የሚገርም ነው። ወደ እያንዳንዱ ሙዚቃ 6 ዴይ ነው ጥናት እንድናደርግ ያስደረጉን እና ሰላምታው ራሱ ሙዚቃውን በተለማመድክ ቁጥር ለንጉሶቹ የሚሰጠውን ሰላምታ እንደዚህ እንዲህ ያላችሁ ሁላችሁ እንዲህ እያልን ባዶ ወንበር ተደርጎ ሰላም እያልን ምክንያቱም እንዳንረሳው በቃ ሲስተማችን ውስጥ እንዲገባ እንደነገ ነው ፕሮግራሙ እንደ ዛሬ ግን ደስ ይላል። ብዙ ነገር መረጋጋት ስትጫወትስ ግን የሆነ አለው አዲስ መረከም ነው ፍርሃት የለው። በጣም ቴንሽን አንዳንድ ሰው እኮ የሚያቆም ሊጠፋበት ይችላል እኮ ያስጨንቃል። አቀማመጣቸው ራሱ እንደዚህ ነው ምናምን ሲጀመር በቃ ምንም ነገር ኮሽ አይልም። አዳራሹ ሙሉ ነው፣ ድምፅ አትሰማም። በቃ ጸጥ ብለው ነው የሚያዩት ፐርፎርማንሱ ተጀምሮ እስኪያልቅ። ያው አንዴ ሙዚቃውን ከጀመርከው በኋላ ስሜት ውስጥ ትገባለህ። ግን በቃ ከሙዚቃውን ከመጀመራችን በፊት ያለው በቃ ራሱ ስትገባ ጸጥ ብሎ ነው የምትገባው። ወሬ የለ ምን የለና ያስጨንቃል። ከዛ ሰላም ብለህ ሙዚቃው ራሱ ልክ ሲያልቅ ያለው ጸጥታ መጀመሪያ ያስደነግጣል። እስኪያጨበጭቡ ድረስ ምን እንዳደረግክ አታውቀውምና ከዛ ላ ደግሞ ያው እያዩ እየተከታተሉ እንደነበረ ሲገባ ደግሞ ትንሽ መልሰህ እንትን ትላለህ እንጂ ለንጉሶች ለንግስቶች ስለሆነ እንትኑ ፕሮግራሙ ትንሽ ከበድ አድርገውት ነው እንትኑ። ግን ደግሞ እኮ እዛ ጋር የሆነ ነገር ኮሽ ቢልም ደግሞ ወይ ያው በዚህኛው መንገድ ወይ በየትኛው መንገድ የኢትዮጵያ ሙዚቃ ነው የሚወከለው እዛ ጋር ትክክል እና ስም ማንሳትም ማጥፋትም ማለት አጋጣሚ አለ። ሌላ ጥያቄ ግን ከዛ በኋላ ከጠቅላይ ሚኒስትሩ ጋር እራት በላችሁ ተጋበዛችሁ? ምን ተባባላችሁ? ፎቶ አይቻለሁ። ጥሩ ጊዜ ነበረን። እሳቸውንም የማግኘት እድል ነበረን። በጣም ደስተኛ እንደነበሩ እና ምስጋና ነበራቸው። ከዛ በኋላ ከዚህ ከመጣ በኋላ አላገኛቸውም? ከዛ በኋላ እድሉን አልተገኘም። ግን በቃ ጥሩ ነበር የነበረው ነገር። የሚገርም የእንትኑ ትሪትመንት እዛ የነበረው ትሪትመንት ሁሉም ሰው እኩል እሱም ሌላ በቃ በጣም ደስ ያለኝ ነገር እሱ ነው። ሁሉም ሰው ጠቅላይ ሚኒስቴሩን ጨምሮ እኛም ሁላችንም ትልቅ የሚሉት አሁን ልክ እኛ ሸራተን ምናምን እንደምንለው እነሱ ጋር ግራንድ የሚል ትልቅ ሆቴል አለ። እዛ ነው ሁሉ ሰው ያረፈው ኩል ክላስ። ያው የሚለየው የሴኩሪቲ ፕሮቶኮል ብቻ ነው። ኢቭን አንድ ፍሎር ነው የነበር ነው እና ያው ለሰው ልጅ ያላቸውን እኩልነት ያንን ያሳያል። ይሄ ታላቁ ራት የሚሉት ደግሞ እሱንም ያንዳንዱ ሰው እዛ ላይ የነበረ ተሳታፊ በሙሉ ነው የሚሳተፈው እና ያው ይሄን ባህል ዝም ብለው አላመጡትም፣ ግን በቃ ለሰው ልጅ እኩልነት ምን ያህል እንትን እንደሚሉ አይተናል እና ጥሩ ነው። ያ ደግሞ ያው በውጤቱም ይታያል። ግን እዛ ጋር አሁን ያ ሙዚቃ መድረክ ላይ ሲሰራ የኢትዮጵያ ሙዚቃ ታዲያ ኢንተርናሽናሊ በዓለም አቀፍ ደረጃ ማይሰማበት ምክንያት ምንድን ነው? እንደዚህ ከሰራን ይህንን ፐርፎርም ካደረግን ምን ቀረው ትላለህ? ሌላ እስቲ ዓለም አቀፍ እንኳን ቅርብ ያሉ እንኳን እነ ኬንያ እነ ታንዛኒያ እነ ናይጄሪያ አካባቢ ያሉት እንኳን ግሎባሊ ሙዚቃቸው ገፋ እያለ እየወጣ ነው። ትክክል። ብዙ ምክንያቶች እንዳሉ ይገባኛል። ግን ዋና መሰረት ምንድን ነው ታስባለህ? እኛ ራሳችን ያለመሸጥ ነው? ቋንቋ የምንዘፍንበት አማርኛ ስለሆነ ነው ወይስ ከምን አንፃር የመጣ ነው? ቴክኖሎጂው እንዳለ ሆኖ
ትክክል። ብዙ ምክንያቶች አሉት። አንደኛው ያለንን ነገር ላለን ነገር ራሱ ለሙዚቃው ያለን እይታ በጣም አናሳ ነው እኛ ሀገር። እንደዚሁ በአጠቃላይ ስታየው የሙዚቃ ሄዶ ለሌላው ዓለም ሸጠህ እንደገና ምንዛሬ አግኝተህበት እንደ ቱሪዝም ተጠቅመኸው ምናምን የሚል ነገር የለም። አርቲስቶቹ ጋርም የለም፣ መንግስት ጋርም የለም፣ በየትኛውም እንትን የለም። ያ የባህላችን ችግር ነው። ከዛ ደግሞ ቅድም ያልከው ራስን የመሸጥ ደግሞ ችግር አለ። አንድን ነገር ይዘህ ለኢንተርናሽናል ማርኬት እንዴት ነው የምታቀርበው? ቅድም ያልካቸው ነገሮች እንደ ቋንቋ፣ በዛ ላይ ደግሞ በቃ ትልቅ የምትለውን መድረክ የሚመጥን ወይም ትልቅ የምትለውን የሙዚቃ ሽያጭ እንትን የሚመጥን የሳውንድ ቴክኖሎጂ፣ እነዚህ ነገሮች ባለመጠቀማችን ያለንን አሁን ፖቴንሻል በጣም ገሎታል። አሁን ብዙ ሰው የኢትዮጵያ ሙዚቃ በተወሰነ ደረጃ ነው የሚያውቀው። አሁን በኢትዮፒክስ በተወሰነ ነገር ያውቀዋል፣ ግን በጣም ብዙ ሰፊ ነገር ነው ያለው የኢትዮጵያ ሙዚቃ እና ብዙ አልተሰራበትም፣ ፋይዳውም አልታወቀም። እንግዲህ ቀጣዩ የሚመጣው ጄኔሬሽን ይሄንን ከቀየረ ጥሩ ነገር ሊመጣ ይችላል። ትኩረት አሰጣጥም እንዳልከው በተለይ መንግስት ላይ በጣም ትኩረት አልተሰጠም ብዬ ከሚያስቡ ሰዎች ውስጥ ነኝ። እንደዛ አስባለሁ። ሌላው ግን ከዚህ ባለፈ ሙዚቀኛውም እኮ የሚገባውን እያገኘ እንዳልሆነ እርግጥ ነው። አከራካሪ አይደሉም እነዚህ ነገሮች እና የሙዚቀኛው ዋጋ እየጨመረ ሲመጣ ራሱ የሙዚቃውም ዋጋ እየጨመረ ይመጣል የሚል ሀሳብ አለ። ምክንያቱም ስንቱ ስቱዲዮ ውስጥ ቀልጧል። ኤልያስን ብዙ ሰዎች ስቱዲዮ ውስጥ እኮ የሚያሳልፉት ነገር ህዝቡ ቢያየው አንድ ነጠላ ዜማ ዝም ብሎ እንደማይወጣ ቢታይ፣ ለትችት እንደሚቀርበው እንዳልሆነ ሙዚቃ ቢታይ ዋጋው ይጨምራል ብዬ አስባለሁ። እንደው ብዙ ነገሮችን አውርተናልና እኔ እስቲ አንተ መጨመር አለብኝ ብለህ የምታስበው ነገር ካለ እሱን መናገር የምትፈልገው ነገር ካለ ነገረንና በእኔ በኩል ጨርሻለሁ። አሁን መጨረሻ ላይ ያነሳው ሀሳብ አሪፍ ነው። ምክንያቱም አሁን ኢትዮጵያ ውስጥ ብዙሃኑ በጣም ሙዚቃ አድማጭ እንደሆነ ወይም የኢትዮጵያ ሕዝብ በሙሉ እንደዛ ነው የሚታሰበው። ግን ምን ያህል መድረስ ተችሏል? በጣም ትልቅ ቁጥር ነው ያለው ኢትዮጵያ ውስጥ እና አሁን አንዱ ትልቁም ችግር ብዬ የማየው ሙዚቃውን በትክክል አገሪቷ ውስጥ መሸጥ አልተቻለም። በዛ ላይ በተለያየ ምክንያት የአድማጩ ደረጃ ይለያያል። አሁን ዘመናዊ ሞደርን ሙዚቃ የምትለው በጣም በተወሰነ ከተማ አካባቢዎች እና ያው ዳያስፖራው ጋር ነው ብዙ እንቅስቃሴ ያለው እንጂ እንደ በፊቱ አሁን በፊት የተሻለ ነበር። ክር ምናምን በነበረበት ጊዜ በየገጠሩ የገባ ሙዚቃ ይሰማል እና አሁን ደግሞ እያነሰ ነው የሄደው። ምክንያቱም አሁን ይሄ ሞር ወደ ሶሻል ሚዲያ ላይ ነው ሁሉ ነገር ፕሮሞት የሚደረገው። አብዛኛው ነገር ከኢንተርኔት ጋር በተያያዘ ነው አሁን እየተሰራ ያለው እና አሁንም ነገሮችን እያባሰ እንዳለ ይሰማኛል እና ይሄን ነገር ማስፋት ቢቻል ሙዚቃው በደንብ በትክክል ሙሉ ኢትዮጵያን ወይም በተቻለ መጠን ወጣቱ ጋም ሙዚቃ መስማት የሚፈልገው አካል ጋር መድረስ እንዲቻል ቢሰራ ብዬ አስተያየት እሰጣለሁ። አሁን አሳሳቢ የሚመስለኝ ነገር እሱ ነው። በጣም ሌላስ እስቲ እንደመዝገብ መናገር የምፈልገው ነገር ካለ አላቅም። እንግዲህ ምስጋናም በማል እያመሰገንክ ነው የመጣው። እንግዲህ የቀረ ነገር እንዳይሆን በስራዬ የሚያግዙኝን የሚያበረታቱኝን ባለቤቴን፣ ቤተሰቦቼን በሙሉ ማመስገን እፈልጋለሁ። ባለቤቴ ሪም ኃይሌን በዚህ አጋጣሚ ማመስገን እፈልጋለሁ። በጣም ሰፖርቲቭ ናት። በምሰራው ነገር በሙሉ ታግዘኛለች። ባለኝ ነገር ደስተኛ ሆኜ እንድሄድ ብዙ አስተያየቶች ትሰጠኛለች። እህቴም፣ ሁሉም የቤተሰቡ አካል በሙሉ ደጋፊዎቼ ናቸው እና እነሱን አመሰግናለሁ። እንደዚሁም ሌሎቹን በርታ የሚሉኝን እነሱን ሁሉ አመሰግናለሁ። አንተንም አመሰግናለሁ ስለጋበዝከኝ። እኔም በጣም አመሰግናለሁ። በስተመጨረሻ ከአንተ ስራ እስቲ አንድ ስራ ምን ትመርጣለህ? ወይስ እኔ ልምረጥ? አንተ ምረጥ። በአንተ ምርጫ መጨረሻ እንደዚህ በወጡት። ምክንያቱም ኪሩ ከበፊት እስካሁን እንዳለ መስመሩ ላይ መኖር በራሱ በሙዚቃ መቀጠል ደስ የሚል ነገር ስለሆነ ከኢንጆሪ እና አዲስ ለገሰ ከሰራው ከኢንጆሪ እና እንግዲህ ከወየወይ አንዱን እንግዲህ በአንተ ምርጫ ሁለቱም ለኔ ያው እንደዛ አድርጌ ይመጣል። ሌላው በአንተ ሙዚቃ በጣም ተቀውጧል። ብዙ ሰው ተምሯል። ብዙ ልጆች
ብዙ ነገር ተምሯል፣ ብዙ ሰው ተደስቷልና እውነት ለመናገር ሰው ሲያልፍና ወይ ሲያረጅ ወይ የሆነ ደረጃ ላይ ሲደርስ ብቻ አለ መመስገን ያለበትና እውነት ለመናገር ኪሩ ለኢትዮጵያ ሙዚቃ በጣም ብዙ ነገር ነው ያደረከውና እኔ በበኩሌ በሰላም ኢትዮጵያ ስም በጣም እናመሰግናለን ልፈልጋለሁ። በጭብጨባ የዛሬው ሰላም ኢትዮጵያ አበቃ። ከአሻም ቴሌቪዥን በተጨማሪ ሰላም ኢትዮጵያ ዊዝ ሱራፌል ብላችሁ ብትገቡ በእነዚህ ማህበራዊ ድረገጾች ላይ ያገኙናል። የዩቲዩብ አድራሻም አለን፣ ሰብስክራይብ ያድርጉን። በተረፈ ሳናውቅ ተሳስተን አውቀን ተደፋፍረን ያጠፋነው ካለ ይቅር በሉን። ተዋዶ እንጂ ተጋድሎ የቆመ ሀገር የለምና ከጦርነት ይልቅ ሰላምን፣ ከጸብ ይልቅ ፍቅርን እንስበክ። ሰላም ያክርመን፣ በፍቅር ያኑረን፣ የሳምንት ሰው ይበለን። አሜን። ሰላም ኢትዮጵያ። ኢትዮጵያ ዋን ዲን ሰላመይ ቻው